ሰላም እንደምን አላችሁ? ውድ የብርሃን ቲቶር ቤተሰቦች ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ይህ ብርሃን ቲቶር ነው። እኔ ደግሞ ዳኜ ነኝ። እንኳን ወደ ብርሃን ቲቶር በሰላም መጣችሁ። እንግዲህ በብርሃን ቲቶር አማርኛ በተለይ አማርኛ ማንበብ መጻፍ የማትችሉ ትልልቆች፣ በተለይ ደግሞ በሆነ አጋጣሚ የትምህርት እድሉን ያላገኛችሁ ትልልቅ ሰዎች በደንብ ተጠቅማችሁበታል። በጣም ብዙ ጊዜያችን ነው እናንተን በዚህ መልኩ ስናስረዳ እንኳን ደህና መጣችሁ ብያለሁ። በድጋሚ አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ እንደተለመደው ላይክ እና ሼር አድርጉልኝ። ይህ ብርሃን ስኩል ነው። እኔ ደግሞ ዳኜ ነኝ። ብርሃን ስኩል ጋር ስትማሩ በአጭር ጊዜ ውስጥ እናንተ በደንብ አማርኛን አቀላጥፋችሁ በአጭር ጊዜ ውስጥ ማንበብና መጻፍ ትችላላችሁ። ማንበብና መጻፍ ሲባል ደግሞ ምናልባትም እንደዚህ ቅርጽ ማውጣት ብቻ ላይሆን ይችላል። አንድን ሐሳብ በራሳችሁ እስክሪብቶና ወረቀት ብቻ ተጠቅማችሁ ማስፈር መቻል ነው። እንግዲህ መጻፍ ስንል ማንበብ ማለት ደግሞ አንድን ጽሑፍ አንብቦ ሐሳቡን መረዳት መቻል ማለት ነው። እስከዚህ ድረስ በትዕግስት መማር ይጠበቅባችኋል። በውስጥ መስመር መማር የምትፈልጉ ሁልጊዜም አለን። እዚህ ጋር በምናስቀምጥላችሁ ስልክ በ0923 11 61 06 ላይ በኢሞ፣ በቴሌግራም፣ በዋትሳፕ የትኛውም ሀገር ሆናችሁ ብታናገሩ እናስተምራችኋለን። በመላው ዓለም የምትኖሩ ከኢትዮጵያ ውጭም ኢትዮጵያ ውስጥም የምትኖሩ ባላችሁበት ሆናችሁ እድሜ ሳይገድባችሁ በቤታችሁ ናችሁ ትምህርታችሁን በደንብ በተሳለጠ መልኩ ማስኬድ ትችላላችሁ። አብራችሁኝ ትቆዩ ዘንድ የአክብሮት ግብዣዬ ነው። ክፍል 1 ነው የመጀመሪያ ፊደላት። አሁን ክፍል 1 የመጀመሪያ ፊደላት። ይህ ክፍል ይቀጥላል። ክፍል 2፣ ክፍል 3፣ ክፍል 4፣ ክፍል 5 እያልኩ ይቀጥላል። የመጀመሪያ ፊደላትን ከለየን በኋላ ከዛ እያንዳንዱን እስከ ቤተሰቦቻቸው ሊሆን ይችላል ብቻ ክፍል 2 ይኖረዋል። ክፍል 3 እያለ ይቀጥላል። በደንብ ትከታተሉናላችሁ። በጣም ጥሩ። ስለዚህ የመጀመሪያ ፊደላት ውክላቸውን የእንግሊዘኛ ውክላቸውንም ጭምር አሳያችኋለሁ። ሀ ሲባል በደንብ ተከታተሉ። ረዘም አድርጌ ነው የማስረዳችሁ፣ በደንብ አብራርቼ እናንተ ተከታተሉ። ሀ ሲባል ሁልጊዜም ቢሆን ምንድነው? ኤች ኤ ነው። ምንም እንኳን የመጀመሪያ ፊደል ቢሆን ይህ ከአራተኛ ድምፁ ጋር ተመሳሳይ ስለሆነ ኤ ነው የሚወስደው። ኤች ኤ ሃ ህ አ ሃ። አማርኛ በደንብ ለማትችሉ መናገር ይህ ይጠቅማችኋል። ህ አ ሃ ሃ። ለ ሲባል ኤል ኤል ከዛ ኢ ኤል ኢ ል አ ለ ትላላችሁ። ለ ለ ለ ይባላል። ኤል ኢ ኤል ኢ። ይሄኛው ሃና ይሄኛው ሃ ተመሳሳይ ናቸው። ሲስ ይሄኛው ሃሌቷ ይሄኛው ሐመርዋ አጠራራቸው ተመሳሳይ ነው። ህ አ ሃ ትላላችሁ። ህ አ ሃ አይደለ? የእንግሊዘኛ ድምፁ ህ አ ሃ የሚል ድምፅ አለው። ሃ ሃ። መ ሲባል መ ኤም መ ኤም ኢ ኢ። ብዙ ጊዜ የመጀመሪያ ድምጾች የሚወስዱት ኢ ነው። መ የሚል ድምፅ አለው ማለት ነው። መ ቃላትን እዚህ ላይ እንመሰርታለን። መ መ መ መ ትላላችሁ። ይሄኛው ሰ የሚባለው ሰ ኤስ ኢ ሰ ሰ እንላለን። ሰ ይባላል። ይሄኛው ሰ ሰ ሰ። ኦኬ በጣም ጥሩ። ሰ ካላችሁ በኋላ ይሄኛው ረ ረ ሲባል እንዴት ነው የሚወከለው? አር ታደርጋላችሁ። ይሄው አር አር ከዛ ኢ ረ ታደርጋላችሁ ማለት ነው። ረ። ሰ ሲባል ሁለቱ ሰ ተመሳሳይ ነው። ይሄኛውና ይሄኛው ሁለቱ ተመሳሳይ ናቸው። ሰ ሰ። ይሄው ሰ እንደዛ አይነት ቅርጽ አለው። አሁን ሰ ሁለቱ ተመሳሳይ ነው። ሰ። ሸ ሲሆን ኤስ ኤች ኢ ሸ እንደዚህ ነው። ሸ ሸ። የመጀመሪያዎቹ እንዳያችኋቸው ከሃ ውጭ ያለው ኢ ኢ ኢ ኢ ኢ ነው የሚወስዱት ሁሉም። ሸ። ይሄኛው ቀ ነው። ቀ ስትሉ ኬ ነው የምታደርጉት። እሺ ኬ ነው። ቀ ይሄው ኬ ኢ ማለት ነው። ቀ ይሆናል። ቀ ቀ። በ በ ቢ ታደርጉና ኢ ማለት ነው። ቢኢ በ ትላላችሁ። ቢኢ በ በ።
ይሄኛው ቨ ደግሞ ቪ ማለት ነው። ከዛ ኢ ያለው ቪ ኢ ቨ ማለት ነው። ተ የሚባለው ደግሞ ቲ ኢ ቲኢ ተ ይባላል። ተ ቸ የሚባለው ሲ ኤች ኢ ቸ ይባላል። ቸ ትላላችሁ። ሀ የሚባለው ይሄኛውም ሀ ነው። 3 ሀ ነው ያለው። እዚህ ጋር ሀ አለ፣ እዚህ ጋር ሀ አለ፣ እዚህም ጋር ሀ ኤች ከዛስ ኤች ኤ ሀ እንላለን። ይሄኛው ነ ነው። ነ ሲባል ደግሞ ኤን ኢ ታደርጋላችሁ። ነ ማለት ነው። ነ ኘ ሲባል በተለይ ስማችሁን ለመጻፍ በደንብ ተከታተሉ። ስማችሁን ለመጻፍ እነዚህ ወሳኝ ነገሮች ናቸው። ስማችሁን ለመጻፍ ቤተሰቡም አላቸው። ሀ ሁ ሂ ሃ ሄ ህ ሆ ስንል እያንዳንዱ የእንግሊዝኛ ውክል አላቸው። ስለዚህ ኘ ስትሉ ጂ ኤን ኢ ኘ ማለት እንደዚህ ነው። ጂ ኤን ኢ ጂ ነች ይቺ ጂ ኤን ኢ። አ ሲባል አ ይሄኛው ብቻ ነው። አ ይሄኛው ብቻ ነው። ከ ሲባል ከቀ ጋር ተመሳሳይ ነው። ተመሳሳይ ውክልና ያላቸው በነገራችሁ ላይ ተመሳሳይ ውክል ያላቸው ፊደላት አሉ። ለምሳሌ የቸና እዚህ ጋር ጨ ተመሳሳይ ውክልና ያለው፣ የተና የጠ ተመሳሳይ ውክልና ያለው፣ ተመሳሳይ ውክል የሚወስዱ አሉ ማለት ነው። ሀ ሲባል ደግሞ ኤች ይሄኛው ሀ ነው። እሺ ኤች ኢ ነው የምታደርጉት። ወ ሲባልስ ደብሊው ኢ ወ። አ ሲባል ከዚህ ጋር ተመሳሳይ ስለሆነ አ። ዘ ከተባለስ ዜድ ከዛስ ኢ ዜድ። ዠ ሲባልስ ዜድ ኤች ኢ ዠ። ዋይ ከተባለ ከተባለ ዋይ ነው። ዋይ ማለት ነው። ዋይ ኢ ታደርጋላችሁ። ማለት ነው። ይሄ በደንብ ተመልከቱ። ደ የሚባለውስ ደ ማለት ዲ ኢ ደ ይባላል። ደ ጀ የሚባለውስ ጀ ኢ ይባላል። ገ የሚባለውስ ጂ ኢ ገ። ጠ የሚባለው ተ ከሚባለው ጋር ተመሳሳይ ውክልና ያለው ተ ይሄው ቲ ኢ። ጨ የሚባለው ቸ ከሚባለው ጋር ተመሳሳይ ውክልና አለው ሲ ኤች ኢ ቸ። ሁለቱ ተመሳሳይ ነው ማለት ነው። ጰ የሚባለው ፒ ኢ ጰ። ጸ የሚባለው ቲ ኤስ ኢ ጸ። ይሄኛውም ጸ ነው ተመሳሳይ ጸ ቲ ኤስ ኢ ጸ ይባላሉ። ሁለቱም ጸ ናቸው እነዚህ። ፈ የሚባለው ፈ የመጀመሪያው ይሄው ኤፍ ኢ። ፐ የሚባለው ደግሞ ጰ ከሚባለው ጋር ተመሳሳይ ነው። ይሄው ውክላቸው ማለት ነው። ፐ ትላላችሁ። ስለዚህ ሀ ለ ሐ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሐ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ 34 ናቸው እነዚህ 34 ጠቅላላ 34 ናቸው። የአማርኛ ፊደላቱ ጠቅላላ ስንት ናቸው? 34 ናቸው። እነዚህ እዚህ ጋር የጻፍኳቸው በቀይ የምታዩት 34 ነው።
34 ነው። ከነዚህ በመጀመሪያ ፊደላት ለምሳሌ የሰው ስም ጻፉ ብትባሉ አሁን ማን የሚባል ስም ቢገጥማችሁ አሁን ለምሳሌ በደንብ ተመልከቱ። ለምሳሌ በቀለ የሚባል ሰው ስም ጻፉ ብትባሉ በቀለ አይደለ? በቀለ የሚባል ስም ጻፉ ብትባሉ በቢኢ የመጀመሪያ ካፒታል ታደርጋለች። ይህ ማለት ቢ ኢ በ ከዛ ቀ ማለት ደግሞ ኬ ኢ ከዛ ለ ማለት ደግሞ ኤል ኢ በቀለ። ያው ይሄን ስሞል ሌተር አድርጊያቸው ነው ካፒታል እና ስሞል ለዩ። እሺ በቀለ። በለጠ የሚባልስ ቢሆን ለምሳሌ እዚህ ጋር ስሞችን ልጻፍላችሁ። በለጠ ቢሆን አሁን በለጠ ምን ታደርጋላችሁ? ይሄው እሺ እሺ ጠ ቲ ስሞል ቲ ማለት ነው። በለጠ እንደዚህ ትጽፋላችሁ። በለጠ። አየለ ቢሆንስ? አየለ አየለ ቢሆን ደግሞ ምን ታደርጋላችሁ? የመጀመሪያውን ተወስዱትና እንደዚህ እንደዚህ አየለ ትጽፋላችሁ ማለት ነው። አየለ። ደረጀ ቢሆንስ? ደረጀ ቢሆን እንደዚህ ታደርጋላችሁ። ዲኢ ማለት ነው። በዚህኛው በስሞል ነው የምትጽፉት። ደረጀ። ይሄኛውም በስሞል ነው የሚሆነው። ደረጀ እንደዚህ ትጽፋላችሁ። መሀል ላይ ካፒታል ስሞል ካፒታል እየቀላቀሉ መጻፍ አይቻልም። ስም ሲጻፍ ኦኬ። ስም ሲጻፍ ደረጀ። በጣም ብዙ ማድረግ ትችላላችሁ። በጣም ብዙ ቃላት እንደዚህ እያደረጋችሁ ልክ ውክልናቸውን ከዚህ ወሰዳችሁ። በመጀመሪያ ብቻ ሲሆን ነው ግን ለምሳሌ በሁለተኛ ሲሆን አለሙ የሚባል ሰው ቢኖር አለሙ ይኸውላችሁ ሙ ሲባል ሁለተኛ ድምፅ ይው ነው የሚወስዱት እና አለሙ እንደዚህ ይጻፋል። አለሙ። እያንዳንዳችሁ ስማችሁን መለማመድ አለባችሁ። እንመጣበታለን። እያንዳንዱ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ውክላቸው ምን ይመስላል የሚለውን አሳያችኋለሁ። ለምሳሌ ሌላ ፀሐይ የሚባል ስም ፀሐይ የሚባል ስም ቢኖር ይህ ፀሐይ የሚባል ስም ፀ ማለት ቲኤስኢ ነው። ሀ ደግሞ እንደዚህ ነው። ይህ ማለት ስድስተኛ ድምጾች አንድ ብቻ ነው የሚወስዱት። ይህን አሳያችኋለሁ። እሺ ፀሐይ የምትባል ሰው ብትኖር እንደዚህ ትጽፋለች። ፀሐይ ስሟን ማለት ነው። ፀሐይ የምትባል ሰው ፀሐይ። ለምሳሌ ሼ የምትባል ሰው ብትኖርስ? ሻሼ የምትባል ሰው ብትኖር ሻ ማለት አራተኛ ስለሚሆን እንደዚህ ይሆናል። ከዛ ሼ እዚህ ጋር አይን ብታስገቡበት እንደዚህ ብትጽፉት ችግር የለውም። አምስተኛ ድምጾች አይ ኤም ይወስዳሉ። ብዙ አያስቸግራችሁም። ለምሳሌ ሌላ የኔን ስም መጻፍ ብፈልግ ዳኜ ብዬ መጻፍ ብፈልግ ምንድነው ማድረግ ያለብኝ? አራተኛ ነው የሚሆነው። ዲኤ ይሆናል ማለት ነው። ከዛ ኘ ማለት ደግሞ ጂኤንኢ ነው። ዳኘ ብዬ ጽፋለሁ ማለት ነው። ኦኬ። ሌሎቹንም በደንብ አድርጌ ነው ማስተምራችሁ። ይህ እንዳልኳችሁ ክፍል 1 ነው። በደንብ ሼር እና ኮፒ ሊንክ ይደረግ። አብራችሁኝ ስላላችሁ እጅግ ነው የማመሰግነው። በድጋሚ ላስታውሳችሁ በውስጥ መስመር መማር የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ስልክ በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ቆንጆ አድርገን የራሳችሁን እናስተምራችኋለን። አብራችሁኝ ስለነበራችሁ እጅግ ነው የማመሰግነው። እናመሰግናለን። በጣም አሪፍ እናመሰግናለን።
ይሄኛውን እየጻፋችሁ ቴሌግራም ግሩፕ አለን ተቀላቀሉ። ሊንኩ አለላችሁ እዚህ ዲስክሪፕሽን ቦክስ ውስጥ። ይሄን እየጻፋችሁ ቴሌግራም ላይ ላኩልን። ባይ ባይ።